ሰላም ውድ ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለተ ሰኞ መጋቢት 29 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ወንዶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ24ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በሐዋሳ ሰው ሰራሽ ስቴዲየም ጅማሯቸውን አድርጓል። የሊጉ መርሃ ግብር ቀጣይ ጨዋታዎች በነገው ዕለትም ቀጥለው እንደዚሁ የሚከናወኑ ይሆናል። የሊጉን የደረጃ ሰንጠረዥ አናት ላይ ኢትዮጵያ መድንን በቀዳሚነት ያስቀመጠው የኢትዮጵያ ወንዶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን በነገው ዕለትም 3 መርሃ ግብር ጨዋታዎች ቀጥለው የሚከናወኑበት ይሆናል። በዚህም መሰረት ነገ ዕለተ ማክሰኞ ጠዋት 3 ሰዓት ከ30 ላይ 20 ነጥቦችን ይዞ ወራጅ ቀጠናው ስፍራ ላይ የሚገኘው አዳማ ከተማ በጥሩ የማሸነፍ አቋም ላይ ከሚገኘው ወላይታ ዲቻ ጋራ ጨዋታቸውን የሚያከናውኑ ይሆናል። በአሰልጣኝ ያሬድ ገምቹ የሚመሩት የጦና ንቦቹ አሁን ላይ በ36 ነጥቦች 3ኛ ደረጃ ላይ የሚገኙ ሲሆን ይህ ጨዋታንም በድል መወጣት ከቻሉ ደግሞ የበለጠ በሊጉ የዋንጫ ፉክክር ውስጥ የሚኖራቸውን ጉዞ አጠናክረው የሚቀጥሉም ይሆናል። ከዚህ ጨዋታ መጠናቀቅ በኋላ ቀን 9 ሰዓት ሀዲያ ሆሳዕና ከድሬዳዋ ከተማ ጋር ጨዋታቸውን ሲያደርጉ አመሻሽ 12 ሰዓት ላይ ደግሞ የዕለቱ የመርሃ ግብሩ የመጨረሻ ጨዋታ በመቻልና በመቀሌ ሰባ እንደርታ መካከል የሚከናወን ይሆናል። ወደ ብስክሌት ስፖርታዊ ዜናችን አልፈናል። የአዲስ አበባ ከተማ ብስክሌት ፌዴሬሽን በየዓመቱ የሚያካሄደው የክለቦች የታዳጊዎች የግል ውድድሮችና የጤና ቡድኖች ዓመታዊ ሻምፒዮና በድምቀት በትላንትናው ዕለት ጅማሮውን አድርጓል። ውድድሩ በዛሬው ዕለትም ቀጥሎ በመከናወን ላይ ይገኛል። ከአዲሱ ገበያ አደባባይ ወደ ጉለሌ እጽዋት ማዕከል በሚወስደው ጎዳና 3 ውድድሮች በመክፈቻው ዕለት ተከናውነዋል። በቀድሞ ብስክሌተኞች የጤና ቡድኖች 17.6 ኪሎ ሜትር በሸፈነው ውድድር እሸቱ ማዴቦ ውድድሩን በበላይነት ሲያጠናቅቅ ቢኒያም መረድና ወንደሰን ገብሬ ሁለተኛና ሶስተኛ በመሆን ውድድራቸውን ፈጽመዋል። 34.4 ኪሎ ሜትር በሸፈነው የአዋቂ ወንዶች የማውንቴን ውድድር መስፍን ጌታውን አንደኛ ሆኖ ሲያጠናቅቅ ፍራውል ባህሩ ሁለተኛና ዮናስ አበበ ሶስተኛ በመሆን ውድድራቸውን በማጠናቀቅ የብርና የናስ ሜዳሊያ ተሸላሚ ሆኗል። በክለቦች የግል ሰዓት ሙከራ ውድድር ዮናስ ታሪኩ ከሸገር ከተማ የብስክሌት ክለብ ውድድሩን በአንደኝነት የሚያጠናቅቅበትን ሰዓት አስመዝግቧል። ሰለሞን ያለውና አምሮ መንግስቱ ደግሞ ከአዲስ አበባ ፖሊስ ብስክሌት ክለብ ሁለተኛና ሶስተኛ በመሆን ውድድራቸውን ፈጽመዋል። የሻምፒዮናው የውድድር መድረክ ጅማሮን ቢያደርግም እስከ ወርሃ ግንቦት 3 ድረስ እንደዚሁ እንደሚቀጥል አወዳዳሪው አካል የአዲስ አበባ ብስክሌት ፌዴሬሽን ለናሁ ስፖርት በላከው ዘገባ አመልክቷል። ውድድሩም ከተማ አስተዳደሩን በተለያዩ ሀገር አቀፍ ውድድሮች በብስክሌት ስፖርት የሚወክሉ ምርጥ ስፖርተኞችን ለመምረጥ እንደሚረዳም የጽህፈት ቤቱ ኃላፊ አቶ ሲሳይ ከናሁ ስፖርት ጋር በነበራቸው ቆይታ ተናግረዋል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። በሳምንቱ መጨረሻ ቀናቶች ኢትዮጵያን አትሌቶች በተለያዩ የውድድር ዓለማት ውድድራቸውን አከናውነው በአሸናፊነት አጠናቋል። በጀርመን በርሊን በተካሄደ ግማሽ ማራቶን ውድድር ኢትዮጵያን አትሌቶች በሁለቱም ጾታ አሸናፊ ሆኗል። በወንዶች አትሌት ገመቹ ዲዳ 58:43 በሆነ ሰዓት በመግባት ውድድሩን በቀዳሚነት ሲያጠናቅቅ፣ በተመሳሳይ በሴቶች አትሌት ፎይቴን ተስፋዬ 1:03:35 በመግባት ውድድሯን በአሸናፊነት አጠናቃለች። አትሌቷ ከማሸነፏን በተጨማሪ የቦታውን ክብረ ወሰን ማሻሻል ችላለች። በውድድር መድረክ ላይ ሌሎችም ኢትዮጵያን አትሌቶች ደረጃ ውስጥ የገቡ ሲሆን አትሌት ፍታው ዘራይና አትሌት አለም አዲስ እያዩ ሁለተኛና ሶስተኛ በመውጣት ውድድራቸውን ፈጽመዋል። በሌላ የውድድር መድረክ በኪንግስተን እየተካሄደ በሚገኘው በግራንድ ስላም ትራክ የውድድር መድረክ ኢትዮጵያና አትሌቶች አጎስ ገብረሕይወት በ3000 ሜትር ርቀት አሸናፊ በመሆን የወርቅ ሜዳሊያ ተሸላሚ ሆኗል። አትሌቱ ርቀቱን ለማጠናቀቅ 7:51:55 በሆነ ጊዜም እንደዚሁ ፈጅቶበታል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ እናደርሳለን። አብራችሁኑ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የእንግሊዝ ፕሪሚየር ሊግ እናገኛለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት የሚከናወን ይሆናል። በዚህም መሰረት ወራጅ ቀጠናው ስፍራ ላይ የሚገኘው ሌስተር ሲቲ በሜዳው ኪንግ ፓወር ስቴዲየም ኒውካስል ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ ኒውካስል ዩናይትድ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፈውን ስፍራ ይዞ ለማጠናቀቅ በዚህ ጨዋታ ላይ ከፍተኛ ፍልሚያ ያደርጋል ተብሎ ይጠበቃል። አሁን ላይ ኒውካስል ዩናይትድ በሊጉ የደረጃ ሰንጠረዥ 7ኛ ደረጃ ላይ የሚገኝ ሲሆን ቀሪ አንድ ጨዋታም ስላለው ምናልባት ወደዚህኛው ስፍራ ለማምራት ከፍተኛ እድል ያለው ክለብ እንደሆነ እየተነገረለት ይገኛል። በአሰልጣኝ ኤዲያው የሚመሩት ማክፓይሶቹ ይህንን ጨዋታም ለማሸነፍ ቅድመ ግምት አግኝቷል። የጊዜ ጉዳይ ካልሆነ በስተቀር ትላንትና ምሽት በቶተንሃም ሆትስፐርስ ተሸንፎ ከሊጉ መሰናበቱን ያረጋገጠውን ሳውዛምፕተንን ተከትሎ ሌስተር ሲቲን በተመሳሳይ ምናልባት ከእንግሊዝ ፕሪሚየር ሊግ የሚወርዱ 3 ክለቦች መካከል አንደኛው ሊሆን እንደሚችልም እየተነገረ ይገኛል። የሊጉን የደረጃ ሰንጠረዥ 73 ነጥቦችን የሰበሰበው የመርሲሳይዱ ክለብ ሊቨርፑል በቀዳሚነት ሲመራ፣ የሰሜን ለንደኑ ክለብ አርሰናል በበኩሉ በ62 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት በኩሉ በ57 ነጥቦች ሶስተኛ ደረጃ ላይ የሚገኝ ሲሆን ቼልሲ፣ ማንቸስተር ሲቲ፣ አስተን ቪላ እና ኒውካስል ዩናይትድ ተከታዩን ደረጃ ይዘውታል። በተመሳሳይ በጣሊያን ሴሪያ 32ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት ይከናወናል። እጅግ በጣም አስደናቂ ጉዞን እያደረገ የሚገኘው ቦሎኛ በሜዳው ሁለተኛ ደረጃ ላይ የሚገኘውን የደቡብ ጣሊያኑን ክለብ ናፖሊን የሚያስተናግድበትም ጨዋታ ዛሬ ምሽት 3:45 ሲል ጅማሮን የሚያደርግ ይሆናል። ናፖሊ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ የሚገኝ ሲሆን 64 ነጥቦችም አሉት። ከሊጉ መሪ ክለብ ኢንተር ሚላንም በ4 ነጥብ ዝቅ ብሎ በሊጉ የዋንጫ ፍክክር ውስጥ የሚገኝም ክለብ ሆኗል። ቦሎኛ ያለፉትን ጨዋታዎች ድል በማድረግ እየገሰገሰ የሚገኝ ሲሆን በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፈውን ስፍራ ይዞም ለማጠናቀቅ ጥሩ ሁኔታ ላይ ይገኛል። በዛሬውም ጨዋታ ላይ ከፍተኛ ፍክክር ሊያደርግ እንደሚችል እንደዚሁ ተገምቷል። አሁን ላይ 56 ነጥብ ያለው ቦሎኛ አራተኛ ደረጃ ላይም ተቀምጧል። ይህን ጨዋታ ድል ማድረግ ከቻለ ደግሞ ደረጃውን ወደ ሶስተኝነት ከፍ የሚያደርግበትንም አጋጣሚ ማስተካከል ይችላል። የሊጉን የደረጃ ሰንጠረዥ ኢንተር ሚላን በ68 ነጥቦች በቀዳሚነት እየመራ ይገኛል። ናፖሊ 64 ነጥቦችን ይዞ ሁለተኛ ደረጃ ላይ የሚገኝ ሲሆን አታላንታ፣ ቦሎኛ እና ዩቬንቱስ ተከታዩን ደረጃ ይዘውታል። ክቡራትና ክቡራን ተመልካቾቻችን ለዕለተ ሰኞ ምሽት መጋቢት 29 ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ሌሎች የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዴስ ቲቪ 481 ላይ ታገኙናላችሁ። በመላ ዓለም ደግሞ በተለያዩ የማህበራዊ ሚዲያ አማራጮች እየመጣን እንገኛለን። ፖለቲካዊ፣ የመዝናኛ ፕሮግራሞችን፣ ዜናዎችን ለማግኘት ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ከቀሪ ፕሮግራሞች ጋር መልካም ቆይታ ይሁን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!